በስተመጨረሻ ዓለም እንግዲህ የካሌብ አባት ጋር እኔ ጋር ናት ብሎ ለናቲ እውነቱን ነግሮታል ማለት ነው። አሁን ላይ እንግዲህ የካሌብ አባት ናቲን ያገኘው በማን ምክንያት ነው? አሁንም ቢሆን በትሁት ምክንያት ነው። ትሁት እንግዲህ የናቲን ስልክ ሰጣው እንዲያገኘውና ከእናቱ ጋር እንዲያገናኘው ይህን ስራ ሰርታለች ማለት ነው። እንግዲህ አሁን ላይ ትሁቴ በጣም ልትመሰገን ይገባል። በጣም ብዙ ስራ ነው እየሰራች ያለችው። እዛ ቤቱና እንግዲህ ልጇን ሰውታ ናቲና ዓለም እንዲገናኙና ለዓለም የገባችላትን ቃል እንግዲህ እየጠበቀች ነው የምትገኘው። አሁን ላይ የካሌብ አባት ለናቲ ዓለም እሱ ቤት እንደሆነችና ሴፍቲ ቦታ እንደሆነች ነው የነገረው። ነገር ግን አሁን ላይ የትሁት ምክንያት ደግሞ ከባድ ችግር ውስጥ እንደገባች ነው ለናቲ እየነገረ ያለው። ምክንያቱም ዓለምን ባስመለጠችበት ሰዓት እንግዲህ የገዛኸኝ እንግዲህ ልጇን ይዞ እያስፈራራት እንደሆነ ነው ማለት ነው። በዛ ምክንያት አሁን ላይ ትሁቴ ችግር ውስጥ እንደገባች ነው። አሁን ላይ እንግዲህ ናቲ ትሁቴ ለምን ዝም እንዳለችውና መልስ እንደማትሰጠው አሁን ላይ ሊረዳት ይችላል ብዬ ነው ማስበው። ምክንያቱም ናቲ እዛ ቤት በሆነ ቁጥር እንግዲህ ብዙ ጊዜ ሲያስጨንቃትና ንገረኝ እያላት ብዙ ነገር ሲያደርስባት ይታወቃል። እሷ የሆነችውና ችግር ውስጥ እንደገባች ስላልተረዳ ማለት ነው። አሁን ላይ ግን ለዓለም ብሎ ትሁቴ ከባድ ችግር ውስጥ እንደገባችና ልጇንም ገዛኸኝ እንደያዘባት ናቲ በስተመጨረሻ ይረዳል። ስለዚህ አሁን ላይ እንግዲህ የካሌብ አባት ናቲን ዓለም ጋር ወይም ደግሞ እናቱ ጋር እንሂድ እያለው ነው የሚገኘው። ስለዚህ አሁን ላይ እንግዲህ የናቲና የዓለም መገናኘት ቅርብ ነው ወይም ደግሞ ዓለምና ልጇ አሁን ላይ በካሌብ አባት ምክንያት እና በትሁት ምክንያት ይገናኛሉ ብዬ ነው ማስበው። ነገር ግን የዓለም አሁን ላይ በጣም ችግር ውስጥ ነው የገባችው ወይም ደግሞ ሌላ አመል እያመጣች ነው ያለችው። ምክንያቱም የገዛ ባሏ ይሄን ሁላ ነገር ስላደረጋትና ሙድ ስለያዘባት እንደገና ደግሞ ስለሰራላት ተንኮል አሁን ላይ የካሌብ አባትንም ማመን ከብዷታል። በቃ አሁን ላይ አንተስ ብትሆን ለምን አመንኩ? እንደገና ደግሞ አንተስ እንደ ገዛኸኝ ብትሆንብኝስ ነገ ቤቱን እየዘጋብኝ የምትሄድም ከሆነ አሁን ላይ ገዛኸኝ ያደረገውን አንተም እያደረግክ እኮ ነው፣ ሌላ ምንም ምክንያት የለውም እያለች እንግዲህ እያሰበች ነው የምትገኘው። ስለዚህ አሁን ላይ ዓለም እንግዲህ ከዛ ቤት ወጣ ትሁቴን አድናለሁ በማለት ወደ ገዛኸኝ ቤት እንዳትመለስ ብዬ ነው የምፈራው። ናቲና ዓለም ሳይገናኙ ዓለም ከዛ ቤት አምልጣ እንግዲህ ወደ ትሁቴ ጋር እንዳትመለስ ነው የምፈራው። እስቲ ናቲና ዓለም በስተመጨረሻ ይገናኛሉ ብላችሁ የምታስቡ እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ ትሁት ክፍል 97 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 97 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ ገዛኸኛው ላይ ትሁትን በባለፈው ክፍል እንግዲህ ያወጣጣትና ዓለምን ካላመጣሽ ልጅሽን እኔ ጋር ነች እንግዲህ መቼም ቢሆን አልሰጥሽም እያላት ባስፈራራበት ሰዓት እንደነገርኳችሁ ናቲ መጥቶ ነበር ማለት ነው። ናቲ ከመጣ በኋላ ግን ቤት ውስጥ የሆነ ነገር እንዳለና የሆነ ብዥታ እንዳለ አውቋል። ምክንያቱም ገዛኸኝ ዛሬ እኔና ሚስቴ ወይም ደግሞ እኔና ቤቲ በጣም ተጣልተናልና ለዛሬ ሌላ ቦታ አደር ብሎ ሊያሳድረው ሲል የሆነ ነገር እንዳለ ተሰምቶት ናቲ እዛ ክፍል ውስጥ ገብቶ ወይም ደግሞ ቤት ውስጥ እዚሁ ማደር ነው ፈልገው ሰዓቱ መሽቷል ብሎ እዛው ቀርቷል ማለት ነው። ነገር ግን ናቲ እዛ የቀረው ለምንድን ነው? ከትሁቴ መረጃ ለማግኘት ትሁቴን አዲስ ነገር ካለ እንድትነግረው ማለት ነው። ትሁቴ ግን እንግዲህ የምታውቀውን በሙሉ ነገረችው። እንግዲህ ከዚህ በላይ ትሁቴ ምንም ማድረግ አትችልም። በቃ በራሱ መንገድ መፈለግ ነው ያለበት። ናቲም ቢሆን አሁን ላይ ዓለም እዛ ቤት አልነበረችም እንጂ ሙሉ ቤቱን ሙሉ ክላሱን ገዛኸኝን አስፈቅዶ እየከፈተ እየፈለገ ነበር ማለት ነው። ነገር ግን እናቱን እዛ ቤት አላገኛትም። እናቱ ማን ጋር ነች? የካሌብ አባት ጋር ነች። በትሁቴ ምክንያት እናቱን ፍሪ ወጣለች ማለት ነው። ካልሆነ ግን ትሁቴ ከዛ ቤት እንግዲህ ይዛት ባትወጣ ኖሮ አቶ ገዛኸኝ እንግዲህ በገደላትና ባጠናቀቃት ነበር ማለት ነው። ምክንያቱም በስተመጨረሻ ገዛኸኝ ዓለም ወይም ደግሞ ሚስቱ እንቅፋት ሆናብኛለች ወይም ደግሞ ችግር ውስጥ አስገባኛለች እሷን ማልገደል ወይም ደግሞ ማልጨርሳት ከሆነ በማለት ለቤቲ ነግሯት ነበር። ቤቲ ደግሞ አሁን ላይ እንግዲህ ለትሁቴ ነግራታለች። አሁን ላይ በስተመጨረሻ
ዓለም እንደምትሞትና መጨረሻዋ እንደሆነ መሰናበቻ እንደሆነ ነው እየነገረች ያለው ቱቴ። አሁን ላይ ቤቲ ለቱቴ እያለቻት ያለችው ምንድነው? አንቺ እንድታስመልጫት ወይም ደግሞ እንድታመልጥ ብዬ ነው ይሄንን ነገር የነገርኩሽ ነው። ለምንድነው ቤቲ ራሷ ዓለም እንድታመልጥ ከፈለገች ለምንድነው እሷ ያላደረገችው? አሁን ደግሞ ጭራሽ ቱቴን ዓለምን ካስመለጥሽበት ቦታ አምጪ የምትላት ለምንድነው? አንዴ ዓለም እንድታመልጥ ፈልጋለች ናቲን ስለምትወደው፣ በዚህ በኩል ደግሞ ገዛኸኝ እያስጨነቀ ስለሆነ ዓለምን መልሻት ትላለች። ቤቲ በቃ ቅብጥርጥር ያለ ሴት ነች አሁን ላይ፣ ወይም ደግሞ ሁለት ቦታ እየረገጠች ነው። ናቲን ስለምትወደው ዓለምን ለማትረፍ ትፈልጋለች። በዚህ በኩል ደግሞ ከገዛኸኝ ብር እንዳይቀርባት ደግሞ ዓለምን እንድትመለሱና እዛው ቤት እንዲቆለፍባት ተመልሳ በገዛኸኝ ቁጥጥር ስር እንድትሆን ነው የምትፈልገው ማለት ነው። ስለዚህ በዚህ መልኩ ደግሞ አሁን ላይ የቤቲ ነገር አልተሳካላትም። ቱቴ አሁንም ቢሆን ዓለምን ብታስመልጣት ደግማ እንደማታስመልስና እንድትመጣም እንደማትፈልግ ነው የነገረችው። ምክንያቱም ቱቴ እዛ ቤት ውስጥ በተቀመጠችበት ቁጥር ይሄ ሁላ ተንኮልና ይሄ ሁላ ግፍ ሲፈጸምባት ዓለም ላይ ማየት አልቻለችም። ምክንያቱም ከአንድም ሁለት ጊዜ ሶስት ጊዜ ገዛኸኝን ከዚህ ቤት አሰናብተኝ ልውጣ ብላለች። ይሄንን ሴራና ይሄንን ችግር ላለማየት ማለት ነው። በዓለም ላይ የሚደርስባትን ከፍተኛ ጉዳት ላለማየት ከዚህ ቤት ለመውጣት አስባ ነበር። ነገር ግን ያ ነገር አልተሳካም። እንድትወጣም አልፈለጉም። በቃ ይሄንን ነገር ቱቴ አውቃለች። ስለዚህ መቼም አትወጣም። በቃ ዓለምን እዚሁ ሆና ታያታለች። እሷም አሁን ወደፊት እኮ ገዛኸኝ ቱቴን በዓለም ላይ የሚደርስባትን ጥቃትና ችግር ቱቴን ሊያሳብብባትና ቱቴንም ወደፊት እስር ቤት ውስጥ ሊያስገባት ችግር ውስጥ ሊያስገባት እንደሚችል ይታወቃል። ስለዚህ አሁን ላይ እንግዲህ የካሌብ አባት ለዓለም ካልሆነ ወደ ፖሊስ ጣቢያ ሄደን እናመልክት በማለት ይህንን ነገር ተናግሮ ነበር። በቃ የገዛኸኝ የዋጋውን እንዲያገኝና እስከዛሬም ያደረሰባትን ነገር ለዓለም ለፖሊስ ሄዳ ቃል እንድትሰጥ ብዙ ጊዜ እንግዲህ የካሌብ አባት መክሯታል፣ ነግሯታል። የቱቴ ልጅ አደጋ ላይ ነች። አሁን ላይ እንግዲህ ለዓለም ብላ ቱቴ ራሷን ልጇን አሳልፋ ሰጥታለች። ስለዚህ የካሌብ አባት ትክክል ናቸው ብዬ ነው ማስበው። በቃ ገዛኸኝ ለአንዴና ለመጨረሻ ጊዜ ዋጋውን እንዲያገኝና የእጁን እንዲያገኝ ለፖሊስ ዓለም ብታመለክት ይሻላል ብዬ ነው ማስበው። ምክንያቱም አሁን ላይ ደግማ ወደ ገዛኸኝ ቤት ብትመለስ ቱቴም አትለቀቅም። ዞሮ የ2 ዓመት ኮንትራት እስከፈረመች ድረስ እዛው ነው የምትቀመጠው። ልጇንም ቢሆን ላይለቃት ይችላል። እንደገና ደግሞ ዓለም ያንን ግፍና ሴራ ራሷ ላይ እንዲፈጸም ካልፈለገች በቀር እንደገና ደግሞ የሳይኮሎጂ ጉዳት በቤቲና በገዛኸኝ በኩል እንዳያደርሱባት የምትፈልግ ከሆነ ቆፍጠን ብላ ወደ ፖሊስ ሄዳ የካሌብ አባት እንዳላት ማመልከት ይሻላታል ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረስ ይችላላችሁ። ሌላ ጉዳይ ደግሞ አሁን ላይ አቶ ገዛኸኝ የካሌብ አባትን ወይም ደግሞ የቱቴን አጎት እያስፈራራ ነው የሚገኘው ማለት ነው። አሁን ላይ ጭራሽ ቱቴን ስርዓቷን እንድትይዝ ማታደርግ ከሆነና ዓለምን የማታመጣት ከሆነ በአንተ ላይም ጉዳት ይደርሳል እያለ እያስፈራራ ነው። አሁን ላይ ግን የካሌብ አባት በገዛኸኝ ምንም አልፈራውም። እንደገና ደግሞ እሱንም ራሱን እያስጠነቀቀው ነው ማለት ነው። ቱቴን የማትለቋት ከሆነና አሁን ላይ እንግዲህ ልጇንም የማትለቁ ከሆነ በራሳችሁ ላይ ፍረዱ፣ ዋጋችሁን ታገኛላችሁ እያለ የካሌብ አባት ገዛኸኝን እያስፈራራው ነው። በጣም ነው ያደነኩት። ምክንያቱም ገዛኸኝ ባስፈራራው ልክ ቢፈራና ቢያዝን ኖሮ ገዛኸኝ ፓርቲቱ ወይም ደግሞ እንደገና የካሌብ አባት ላይ ጥቃት ይሰነዝራል ማለት ነው። ነገር ግን እንደማይፈራውና ደፋር እንደሆነ ካወቀ ግን የገዛኸኝ አሁን ላይ በካሌብ አባት ላይ ለማድረግ ያሰበውና በቱቴ ላይም ለማድረግ ያሰበውን ነገር ለማቆም ወይም ደግሞ ለመግታት ያቆማል ብዬ ነው ማስበው። እንግዲህ ቱቴ ለናቲ በጨቀጨቃት ቁጥር እንግዲህ ለመናገር ፈልጋ ነበር። ዓለም የት እንዳለች ወይም ደግሞ የካሌብ አባት ጋር ነች እኮ ብላ ልትናገር ስትል ግን ገዛኸኝ እንግዲህ ቤቲን አስጠንቅቋት ነበር። ናቲና ቱቴን እያቸው እንዳትናገር ሚስጥር እንዳታወጣ በማለት ነግሯት ስለነበር ቤቲ በመሃል መታ እንግዲህ ሳትናገር ወይም ደግሞ እንዳትናገር ለናቲ በመሃላቸው ገብታለች። ነገር ግን ቱቴ ለናቲ ባትናገርም ለካሌብ አባት በመደወል ናቲና ዓለም እንዲገናኙ ወይም ደግሞ ናቲን ቀድሞ እንዲያገኘው በማድረግ ሞክሯል።
አሁን ላይ ደግሞ የካሌብ አባት ጥፋት የሰራው ለምንድን ነው? ለዓለም እንግዲህ ልጅሽንም እናገኛለን አንድ ላይ ትገናኛላችሁ እናትና ልጅ፣ ስለዚህ ትንሽ ታገሽኝ ማለት ነበረበት ብዬ ነው የማስበው። ምክንያቱም አሁን ላይ እሷ ብዙ ነገር እየመጣባትና እያሰበች ነው የምትገኘው። ባሏ ይሄን ላይ ያደረጋትና ግፍ የፈጸመባት አሁን ላይ የካሌብ አባትም ቢሆን አንተስ ብትሆን ለኔ የምታዝንልኝ ወይም ደግሞ ለኔም እንደዚህ የምታደርግልኝ ለምንድን ነው የማለት ጥያቄ አስነስታለች። እሷ ግን በዚህ ጥያቄ ባስነሳይ ሰዓት የካሌብ አባት ከልጅሽ ጋር እናገናኝሻለን፣ ትንሽ ታገሽኝ፣ ትሁትም እዚህ አደጋ ውስጥ ነው ያለችው በማለት ቢያረጋጋት አሪፍ ነው ብዬ ነው ማስበው። ነገር ግን በስተመጨረሻ በትሁቴ ምክንያት የካሌብ አባት ከናቲ ጋር ተገናኝተው አሁን ላይ እንግዲህ እናቱ በህይወት እሱ ጋር እንዳለችና እንዲወስደውም ነግሮታል። ነገር ግን ትሁቴ እናቱን ባስመለጣት ሰዓት ልጇን እንደያዘባት ገዛኝ በልጇ እያስፈራራት እንደሆነ ነግሮታል ማለት ነው። ስለዚህ አሁን ላይ እናትና ልጅ ይገናኛሉ ብዬ ነው ማስበው በክፍል 97። እስቲ እናንተስ በዛሬው ክፍል ያላችሁን ሐሳብ አስተያየታችሁን በኮሜንት ማስቀመጣችሁ እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ እንን ይመስል ነበር። ትሁት ክፍል 97 ቶሎ እንደተለቀቀ እኛም በኮሜንት ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናል አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።